በቃ ተቸግሬያለሁ። ስለዚህ ከ3 ቀኑን ላሳል በላ ድሬ ያውቃለሁ። ግን የራሴ ነገር ነገ አገኛለሁ ብዬ ስለሚያስብ ሴት ለሴትን የሚያጋባ ፓስተራችሁን ልጋብዛችሁ። እዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። አቤል ይወድሻል፣ ፈይሳ ገመቹ ጫላም ይሆናል አንዳንዴ አንቀባሮ ያኖርሻል የሚለው ትሬንድ ሰሞኑን በጣም ቲክቶክ ላይ በስቷል። Where are you now? I'm at my house in California, Northern California. Okay. Yeah. ሰላም ጤና ይስጥልን ክብሯን የዩቲዩብ ቻናል ቤተሰቦች እንደምን ቆይታችኋል? እንደምን ከርማችኋል? አቃለው እንደተነፋፈቀን አቃለው እንደጠፋውኝ ዛሬ እንግዲህ በአዳዲስ ቪዲዮዎች ከች ብለናል። ምርጥ ነገር አሪፍ ነገር እንደምታገኙበት በፍጹም አልጠራጠርም። ሁላችሁም ቤተሰብ ያልሆናችሁ ሰዎች ቤተሰብ እየሆናችሁ ላይክ ያላደረጋችሁ ሰዎች ላይክ እያደረጋችሁ ሀሳብ አስተያየት ያልሰጣችሁ ሰዎች ሀሳብ አስተያየት እየሰጣችሁ የደወል ምልክቷን ያለካችሁ ቪዲዮ እንዲመጣላችሁ የምትፈልጉ ሰዎች ካላችሁ የደወል ምልክቷን እየነካችሁ ቤተሰብ ሆኑ ስል በትህትና ጠይቃችኋለሁ። ወደ ቪዲዮ ይሄንን ቪዲዮ ሼር እያደረጋችሁ ለጡት አድርሱልኝ። አትወጡት። ምን ሆነ ነው ወንድሜ? ምን አስቸኮለ? ልጅቷ እኮ ገና ልጅ ናት። ገና እኮ አላደገችም። ምን ነው አንተ ቀድመህ አደግ? የት ለመድረስ ነው ወንድሜ? ማን ነው እህት? ወንድሜ ምንም ሆነ ብቻ እድገትም እኮ ፕሮሰስ አለው አይደል እንዴ? መጀመሪያ ማጎጥጎጥ አለ፣ መሽጎጥጎጥ አለ፣ መንቆጥቆጥ አለ። ምንድነው ዘለመተኛት መጋደል? ልጅቷ ትደግ እንጂ ቆይ ትደግ። ምንድነው መፍጠን? ከመቼው አጎጥጉጠህ ከመቼው ወደክ? ማን ነው በዚህ አካሄድ ከፈጠንክ እንቅፋት መጥቶ ትወድቃለህ። ከወደክ ደግሞ የሚያነሳ የለም። በቃ ወድቀ መቅረት ነው። ቆይ አሁን መቸለት ነው የህፃናት ፊልም ወክላ እየሰራች አልነበር እንዴ? ቤቶች ላይ ህፃን አልነበረች እንዴ? ምላሷስ ገና መች ተፈታ ነበር ማለት ጊዜው ሄዶ ነው። እኔ ዘው ቁጭ ብዬ ቀንጭሬ ነው። ስንት አይነት ጅልጥ ነው ያለው ግን ወገን። አንተ ራሱ ትልቅ ሰው አይደለ? ገና የ14 ዓመት የ15 ዓመት ህፃን ልጅ ጡት ከምታይ ለምንድን ነው ራስን ግን የማታየው እንዴ? አንዳንድ ጊዜ ለማሳቅ ብላችሁ የማታረጉት የማታወሩት ነገር የለም። ደግሞ አያስቅም። እጅ እንጭት ነው የሚለው ያወራው ነገር እንዴ። ኧረ ተው እንደ እድሜያችን እንሁን። ኧረ እንከበር። ምን ማለት ምን የሚሉት ዕውቀት ነው? ምን የሚሉት ዘመናዊነት ነው? ቆይ እቺ ልጅ እያየናት ነው ያደገችው አይደለ? እንደፈለገ ይሁን ሰውነቷ አይመለከታችሁም። ኤሬ ታሳፍራላችሁ። ኧረ ቁም ብላችሁ ራሳችሁን እዩ። የገዛ ጓደኛውን በአንገቱ ላይ በሆዱ ላይ በግራና በቀኝ የደረቱ ክፍል ላይ እንዲሁም ደግሞ በታፋው ላይ ደጋግሞ በመውጋት ህይወቱ እንዲያልፍ ያደረገ ግለሰብ ነው። ታዲያ በጓደኛው ናትናኤል ላይ በሚበላው ምግብ ውስጥ ኬሚካል ጨምረህ በመጠጣው ውሃ ውስጥም ኬሚካል በማድረግ ጉበቴ እንዲበላሽና እንድታመም አድርገሃል በሚል በያዘው ቂም ምክንያት ጓደኛው ናትናኤል ወደ ዶርም ሲገባ ጠብቆ ምንድነው ምግብ ነው ብላ እንጂ ከመቼ ወዲህ አሞ የለም ዝም ብለህ ብላ። ቅድም ሳላስከፋው ተቀይመኛል እንዴ? ባክኔ ረስቼዋለሁ። ምን ለማንሳት ብላ ዝም ብላ ያመጣውልህ እንዴ? ስጋ ካስከፋው ግን ይቅርታ ቅድም አላይሉ ብላ እሺ ቀመሰው። በነገራችን ላይ ፈስ ያለበት ዝላ አይችልም የሚባለው የዚህ እኮ ነው። ውስጣችሁ ተጠራጣሪ ነው የሚያረጋችሁ። በተለይ የሆነ ዜና እየሰማችሁ ተመሳሳይ ነገር ምናምን ነገር አጋጥሟችሁ የሚያውቅ ከሆነ በጣም ከባድ ነው ማለት ነው። እስቲ እንደዚህ አይነት አጋጣሚ አጋጥሟችሁ የምታውቁ ከሆነ ሐሳባችሁን እስቲ ያጋሩልኝ። ሰብስክራይብ ያላደረጋችሁ ሰዎች እባካችሁ አሁን ነው ሰብስክራይብ ማድረጊያ ሰዓታችሁ። ወደ ቀጣይ ቪዲዮ እንለፍ። የድህነትን ጉዳት ላሳያችሁ እስቲ። ወይኔ እኔ የምልሽ ማሳድጋቸው ልጆች ምናምን እየላኩልኝ ነውና ኖርማል አይደብርሽማ? ወይ እስቲፋ አለ እንዴ? አለሁልሽ አባቴ። በላህ አይደል ምግቡን የሰጠውን ቴካዊ አድርጌ? ማለት አለ አለ አንተ በስነ ስርዓት ብላ ቀላል በለዋለሁ እና እንዴ ላይሆን ነው እንዴ? ኤርሚዬ ኤርሚ እንዴት ነሽ?
ምንድነው ቻሌንጅ? ቻሌንጅ ንገረኝ። ቻሌንጅ ንገረኝ። ከማን ጋር ነው የምትሆነው? ምንድን ነው እሱ? ሰፊ ነው። አንዳንድ ሰው ባትረዱን የሚባለው ለዚህ ነው። እግዚአብሔርን መርዳቱን እርደው፣ እዚህ ጋር በላቸውም መርዳቱን እርደው። እግዚአብሔርን እንዲያርግልህ እንዲሆኝልህ ከሚል ሰው ግን ይሰውራችሁ። እግዚአብሔርን ነው ማለት የሆነ ነገር ያደርጉልህና ሳፈልግ እኮ ነው በራሳቸው በግዴታ ያደርጉልህና እንዲያርግልህ ብሎ ለማውራት ግን ፍጥነታቸው እግዚአብሔርን በጣም ብዙ ሰው ማለት ነው። እስጢፋኖስ ደግሞ በጣም አስጠላብህ። እግዚአብሔርን በጣም ማለት ነው። በላቸው እዚህ ጋር ቺስታ ምናምን በመሆኑ ነው ሲናገር ራሱ ከኋላ ማንም ያናግረው ሰው የለም። አይታችሁ ከሆነ ገንዘብ ማጣት ይሄን ያህል ነው ፊት የሚያሳያችሁ። እግዚአብሔርን በጣም ነው ፊት የሚያሳያችሁ ድህነት፣ በዛ ላይ በወጣትነት እድሜ። እናንተ ደግሞ እንደ ወጣትነታችሁ በላቸውን ማገዝ ነው በቃ። ያራዳ ልጅ ከሆንክ አንተ ወጣት ነኝ ዱነግ ነኝ ብለህ የምታስብ ከሆነ መርዳት ነው እንጂ እዚህ ጋር እንዲያርግለት እንዲገብጭለት ምናምን በኢየሱስም እግዚአብሔርን እየተደረገበት ያለ ነገር ግን በጣም ከናንተ የማይጠበቅ ነገር ነው። እግዚአብሔርን ነው ማለት ፌመስ ነው ምናምን የምትሉ ቲክቶከሮች በጣም አንዳንዶቻችሁ ችግር አለባችሁ። የእስጢፋኖስ ደግሞ ከፋ፣ በጣም አስጠላብህ። እግዚአብሔር በጣም ማለት ነው። እዚህ ጋር ቀልድ ነው ምናምን ብላችሁ ልታልፉ ትችላላችሁ። እንደዚህ አይነት ቀልድ ግን ምን ያህል ሰውን እንደሚሰብር አልገባችሁም። እሱ እዛ ጋር ይስቃል እንጂ በኋላ በጣም ነው የሚደብረው። እግዚአብሔርን ብቻ በጣም ስለገረመኝ ነው። አንዳንድ ሰዎች ወይ አትርዱን፣ እግዚአብሔርን አትርዱን፣ በቃ ይቅርብን። ለማንኛውም ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳረሱ ወዳችኋለሁ። ሁሉም ነገር ማረም ሲበዛ ይመራል ምናምን ነገር ግን አንደኛ በጓደኞች መሀል በነገራችን ላይ መግባት የለብንም። እስጢፍና በላቸው ናቸው ራሳቸው የሚተዋወቁት። ጀስት አንዳንድ ጊዜ እኮ ከሴት ፊት ከሆነ ሰው ፊት ምናምን ነገር ጓደኛችንን ሙድ እንይዝበታለን እናለምጥበታለን። ከክፋት ምናምን ነገር አንጻር ላይሆን ይችላል። ልጁ የሚያነሳው ሀሳብ አሪፍ ሆኖ ሳለ ያው የበለጠ ከኛም ቪዲዮ ከምንሰራ ሰዎችም ይልቅ እንግዲህ በላቸውና እስጢፋኖስ ቶማስ ናቸው የበለጠ ሊቀራረቡ የሚችሉትና ያው አንዳንድ ነገር በልኩ በመጠኑ ብታረጉት ጥሩ ነው ብዬ አስባለሁ። እኔ ግን እስጢፎ ትመችኛለች። አለመጥ የሆነች ልጅ ነች፣ ቀለኛ ነች። ያው ከክፋት አንጻር እኔ አላስብም፣ እኔ አላየውም። እናንተ እንዴት ታስቡታላችሁ? ይሄ ነገር ምግብ በፍቅር ሲበላ ነው ደስ ያማ ሄሎ ስልክ ላውራ ነው ላኩና ልክላችኋለሁ። በቃ ኧረ በእናትህ ግበን አንዴ ስልክ ላውራ ነው አልኩ ከፍለን ነው ከፍላችሁ ነው። ኧረ በእናትህ በነገራችን ላይ ማለት ነው ቀጭኔ ላይ ማለት ነው አንበሳ ነብሮች ምናምን ነገር ሲወጡ ናሽናል ጂኦግራፊ ላይ አይታችሁ ከሆነ እንደዚህ አይነት ነገር ነው ትዝ ያለኝ ማለት ነው። እኔ ዞላ በጣም ነው ንፍር ብታረገኝ፣ በተለይ ፍርካስ እኔ ፍርካስ ይለይብኛል ነው የምላችሁ። እኔ በጣም በቃ የሳቃችን ንጉስ የሳቃችን ምንጭ ፍርክዬ፣ አረ ብራዘሬ ትለያለሽ። የምር ነው የምላችሁ። በጣም ነው የተመቸኝ። ቪዲዮ ከተመቻችሁ ፕሊዝ ሰብስክራይብ አድርጉኝ። ቲክቶክም ላይ ደግሞ ፎሎ አድርጉኝ። ትጠቀሙበታላችሁ ወገን፣ ምንም ጣጣ የለውም። አድርጉኝ። ሴት ለሴትን የሚያጋባ ፓስተራችሁን ልጋብዛችሁ። እዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ጸሎት አድርጌያለሁ በማምነው ፈጣሪ አማካኝነት። ከዚህ ጋብቻ በኋላ የሚሰጣችሁ ብር ይኖራል። ከአሁን በፊት እንተግባባ ነው። አሁን ያስፈልጋል አያስፈልግም። አንዳንድ ሲሆን አራችሁ ትወስዳላችሁ። እንኳን ደስ አላችሁ። ሞራል እስኪ ሞራል እናመሰግናለን። አባላደስ ሚቴሌስቶት አንቺ ጸሎት ላደርግና አንቺ ለሷ አንቺ ደግሞ ለሷ ታሰሪላታለሽ። ጸሎት አድርጉ። በምታሙ ፍቅራችሁ እንዲጸና እንዲበረታ ተከታይ እንድታፈሩ ያው አንቺ ሰሪላት እስኪ እዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ምን አለ? የሚሰጣችሁ ብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ነገር አለ ነው። ብርም አለ። ይሄ እዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ
ከጋብቻ በኋላ የሚሰጣችሁ ብር ይኖራል። ከአሁን በፊት እንተግባባ ነው። አሁን ያስፈልጋል አያስፈልግም። $1,000 ትወስዳላችሁ። እንኳን ደስ አላችሁ። ሞራል እስኪ ሞራል እናመሰግናለን። አባታችን ጤና ይስጥዎት። አንቺ ጸሎት ላደርግና አንቺ ለሷ አንቺ ደግሞ ለሷ ታስሪላታለሽ። ጸሎት አድርጉ በመታሙ ፍቅራችሁ እንዲጸና እንዲበረታ ተከታይ እንድታፈሩ። ኤፍሬም ሰላም ነህ? እኛ ቤት የለም ያልከው ኤፍሬም። ስለዚህ እንደዚህ ናቸው። እግዚአብሔር ይቅር ይበለን። የመጣብን በጣም 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 ክፉ ዘመን ላይ ነው የደረስነው። ይህንን ዘመን ሳላይ ባልፍ ደስ ይለኝ ነበር። እግዚአብሔር ምስክሬ ነው የምልህ። እንደዚህ አይነት ኢትዮጵያ ላይ ባላይ ደስ ይለኛል። ይሄን የሚያደርጉ ፓስተሮች ነው። በነገራችን ላይ ማንም ሰው በዚህ ሰዓት ለምንም ለማንም ለራሱ ካልሆነ ለማንም መከራከር የማይችልበት ጊዜ ላይ ድረስ ነው። እመኑም አትመኑም ማለት ነው። የሆነ ሰው ኦርቶዶክስ ስለሆነ ጴንጤ ስለሆነ ሙስሊም ስለሆነ አይደለም እና ሴት ለሴት ግንኙነት መፈጸም ፈጣሪ ለእናንተ ብሎ ለሴቷ ወንድ ለወንዱ ሴት አዘጋጅቶ ተመሳሳይ ግንኙነት ያውጣን፣ የምር ያውጣን፣ ይመልሰን ፈጣሪ ማለት ነው የምፈልገው። እስካሁን ደስ ሰብስክራይብ ሳታደርጉ እያያላችሁ ሰዎች እባካችሁ ሰብስክራይብ አድርጉ። Where are you now? I'm at my house in California, Northern California. Okay. Yeah. It's good. How is your fashion business going? You have fashion business, right? She is really lagging. Network. በነገራችን ላይ ኔትወርክ ይዟት ነው፣ አልሰማችሁም? ኔትወርክ ይዟት ነው እንጂ ምንም የሰማችሁ ነገር የለም እንጂ የጠየቃት ጥያቄ በጣም ኢዚ ስለሆነ ፊዮና በእንደዚህ አይነት ተራ እንግሊዘኛ መቼም ነው ማንገምታት፣ መቼም ማለት ነው። ፊዮና ሁሌም ትችላለች። ፊዮና ሁሌም ልክ ነች። በቃ ተቸግሬያለሁ። ስለዚህ ከ3 ቀኑን ላሳል በላ አድሬ ያውቃለሁ። ግን የራሴ ነገር ነገ አገኛለሁ ብዬ ስለሚያስብ በቃ ራቡ እንዳለ የሆነ በቃ ተስፋ ደግሞ ይታየኛል እዛ ውስጥ ሆኜ። ግን ተቸግሬያለሁ። ተቸግረሃል? አዎ ሊስትሮላ ሰርቻለሁ ስለ ወደ ሀና ማርያም አካባቢ አልቻልኩበትምና ሱሪያቸውን ቀባኸው? አየን ሰውዬ ካልሲው በሰበሰው መሰለኝና እስከ አንድ ቀና በል አለኝ። ላበላቦኛለሁ። አችልም አለኝ። አልደበኩም። አዎ አልችልም፣ ስራ አጥቼ ነው አልኩት። ከዛ እንዳውም በቃ የሱን ጨርሼ በጣም ነው የመከረኝ። የሆነ በቃ ብርም ሰጥቶኝ ነው ሄደው እና ፈራው በቃ ሰው እንዳይመጣ ወደኔ እያልኩ እንደገና ልታበሰብስ። አዎ ወደዛ በቃ እየፈራው ይመጣሉ። ግን በቃ 2 ሳምንት ነው የሰራው። ማደሪያስ የሆነ ጓደኛ ያለ እሱ ጋር ነበር። ከሱ ጋር እንትን ስንል ደግሞ አንድ ጸጉር ቤት አለ። ሰው እስከመወጣ ጠብቀውና ልጁ በጣም ወደኛል፣ ያምነኛል። ከዛ እሱ ስወጣ እዛ ውስጥ አድራለሁ። ቶሎ ኧረ ከስተመራት ወጡም ይያል ስለ እየጠበቁ ብደክመኝም በቃ ወይ ሰዎች እስኪወጡ መጠበቅ እስከምወጡ ጠብቃለሁ። ከዛ እዛ ጸጉር ቤት ውስጥ እያደርኩላ ነበር። ስለዚህ በብዙ መከራ ውስጥ አልፈህ ነው የመጣው? አዎ ስለ አዎ ችግር አይቻለሁ። ችግር ደግሞ ወደ ኋላ አላስቀረኝም። ጠንካራ እንደሆነ አድርጎኛል። ለሰው እንዲያስብ አድርጎኛል። እኔ ያን ሰው ሲቸገር ሳይ አውቃለሁ መሞን እና በጣም በቃ ሰው መርዳት እፈልጋለሁ። ለምን እኔ ላይ ደርሶ ስለደረሰው ሌላ ሰው ላይ እንድደርስ አልፈልግም። ውስጥ እየፈለገ በቃ ምንም እንደሌለ ያወቅ በቃ ቤት ውስጥ ምንም የለም። በቃ ራት፣ ቁርስ፣ ምሳ የሌለበት ቤት ውስጥ ሁላ ኖር ያለው። ግን የማረሳው ነገር አሁን ትቆጥባለህ አይደል? ባንክ ላይ የሆነች ምግብ ቆጠብኩ እንደ ገንዘብ። አዎ በቃ መጨረሻ ላይ ከሆነ በላለሁ ብዬ አሰብኩትና
ካና ማርያም ወደ ጋርመንት በእግሬ እየሄድኩ እያለ የሆነ ወጣት መጣብኝና በእናትህ በቃ 10 ብር ስጠኝ የምበላበት አጣው አለኝ። የእውነት ነው የምልህ በጣም እኔም ስለ ምንም ሳልበላ ነው ኦኬ ወጣሁት በጠዋት። አንተም እኮ ራሱ ጠያቂ ነህ። አዎ እና ምን አረኩ ልጁን ይኸውልህ ወንድም ብር የለኝም ግን ቤቴ እዚህች ጋ ነው ና ይጄ ከቤት ምግብ ትበላለህ አልኩት። ከዛ ከልጁ ጋር ቤት ገባን። የሆነ ትንሽ ፓስታ እንዳም አልጋ ስር ነው የደበቅኳት። እሱን እሳት ላይ አድርጌ ወጣው። የሆነ 6 ብር ነበረኝ ዳቦ ልገዛ አላመነኝም። ልጁን ለምኜ ነው ይዤ የገባሁትና አጋጣሚን ቪዲዮ ካየ ካና አና ማረም ነው ያወራል ብዬ አስባለሁ። ለሱ ሰጠውትና በቃ ስበላ የሆነ እኔም ሰው ረዳው እንደ ምን ስሜት ተሰማኝ እና ልጁም ስልኬኑን ላጽፌ ሰጠው። ችግር ካለበት በቀጣይ አግዛለሁ። አዎ በነገራችን ላይ ሰውን ለመርዳት ሰው ብቻ መሆን በቂ ነው ማለት ነው። ተንኮሱ እንግዲህ እንደምናውቀው ቀልደኛ፣ ፌዘኛ፣ ፈኒ ቪዲዮ ብቻ የሚሰራ አይነት ሰው ብቻ ሳይሆን ቁም ነገረኛም ለሰው የሚረዳ ለሰው የሚደርስ በጣም ምርጥ ሰው በጣም ትሁት ሰው እንደሆነ እንግዲህ ቪዲዮ ላይ እንግዲህ እንዳያችሁት ነው። ፈጣሪ እንግዲህ ከዚህም የበለጠ ትልቅ ቦታ ያድርስ። በጣም የምንወደው በቲክቶክ ላይ በጣም ትልቅ ተጽዕኖ እየፈጠረ ያለ ፈኒ ቪዲዮም ላይ በአዝናኝም ቪዲዮ ላይ ተንኮሱ ነው እንግዲህ እንደምታውቁት። ፈጣሪ ትልቅ ቦታ ያድርስ፣ ፈጣሪ ያክብር ማለት ፈልጋለሁ ወንድሜ። ከዚህም የበለጠ ትልቅ ደረጃ ያድርስ። ይመችክ። Are you ready? Oh my god! It's a snow angel. ረተማት እኛ ሀገር ብቻ መስሎኝ ነበረ። ለካ ሁሉም ሀገር ሁሉም ሀገር ለካ የተጠማ ነው ያለው ወገን፣ የተራበ ነው ያለው። እርላሽ ባለጌ አንተ መጥኔ በነገራችን ላይ ወገን እኔ አንድም ቀን በሕፃን ቀናለሁ ብዬ አላስብም። እሱም ባረገኝ ማለት እኮ የዚህኔ ነው ወገን በሕፃን ልቅና እንደዚህ ብቻ ግን ሕፃን ያስቀራረኝ 3 ዓመት ይፈጃል። አንዳንድ ጊዜ ግን ማርም ሲበዛ እንደሚመር ማያውቁ በጣም ብዙ ማለት ነው። ስለ ሶሻል ሚዲያ ምንም እውቀት ሳይኖራቸው ዳታ ስላላቸው አፕሊኬሽን ስላላቸው ይሁን ነገር ሰርተው ፖስት ያደርጋሉ። እንግዲህ እንዳያችሁት ወጣት ላይ ህፃናት ላይ ሊቀለድ የሚገቡ ነገሮችን አምጥቶ እናቶች ላይ የሚለምኑ የተቸገሩ ምስኪኖች ላይ እንደዚህ ማላገጥ እንደዚህ መጫወት ግን ትንሽ ይሄ እኮ በጣም ወራድነት እኮ ነው። በጣም ነው የሚያሳፍረው እግዚአብሔርን። እኔ ወጣቱ ፌመስ ለመሆን ላይክ ለማግኘት ብሎ እየሄደበት ያለው ደረጃ እያደረገ ያለው የዝቅጠት ጥግ በጣም የሚያስጠላና የሚያሳፍር ነገር ነው። ይሄ በነገራችን ላይ በዚህ ከቀጠለ ያስቀስፈናል። እረፉ። እንደዚህ አይነት ኮንተንትም እንደዚህ አይነት አይዲያልም ለመስራት ያሰባችሁ ሰዎች እረፉ። ፍምስናም እውቅናውም ላይኩም ገንዘቡም ይቅርባችሁ። ነጋችሁን አስቡ። እናንተም እንደዚህ ልትሰሩ ስለምትችሉ ማለት ነውና በጣም ነው የሚያስጠላው። አቤል ይወድሻል፣ ፈይሳ ገመቹ ጫላም ይሆናል አንዳንዴ አንቀባሮ ያኖርሻል የሚለው ትሬንድ ሰሞኑን በጣም ቲክቶክ ላይ በስቷል። በአንድ ጎን ፈኒ ሊመስል ይችላል፣ ግን በጣም ፕሮብሌማቲክ የሆነ
ንግግር ይመስለኛል። ይሄ ዛሬ እኛ ቀለል አድርገን እንደ ቀልድ የምናወራቸው የምናነሳቸው ነገራቶች ነገ ላይ በጣም ትልቅ ችግር ይዘው የሚመጡ ጉዳዮች ናቸው። ለምሳሌ በአፄዎቹ ጊዜ የአማራ ህዝብ በተለየ ሁኔታ ከዛ ስርዓት እንደተጠቀመ ተደርጎ በተደጋጋሚ ሲወራ የአማራ ህዝብ በአንድም በሁለትም አላስፈላጊ የሆነ መስዋዕትነቶችን ሲከፍል እንደነበረ የታወቀ ነገር ነው። ከዛም በኋላ ህወሓት በነበረበት ሰዓት የትግራይ ህዝብ ከዛ ስርዓት በተለየ ሁኔታ የተለየ ጥቅም ያገኘ ይመስል ብዙ ነገራቶች ሲወሩ ከዛ በኋላ የትግራይ ህዝብ አላስፈላጊ መስዋዕትነቶችን እንደከፈለም እናውቃለን። በዚህ 6-7 ዓመት ውስጥ ደግሞ አንዳንዴ በመንግስት የተበሳጨም ታክስን የጨመረበት የኑሮ ሁኔታም ግራ ያጋባው ሰው ያለ የሌለ ኃይሉን እየተጠቀመ የኦሮሞ ህዝብ ላይ በተለያየ መንገድ ጥላቻ መንዛት፣ ለማሸማቀቅ መሞከር እንደዛ አይነት ነገራቶች ይስተዋላሉ እና እውነት ለመናገር የኦሮሞ ህዝብ ከሌላ ወንድም ህዝቦቹ የተለየ የተጠቀመው ነገር የለም በዚህ 7 ዓመት ውስጥ። ኢንፋክት የተወሰኑ ሰዎች ወደ ስርዓቱ የተጠጉ አቤልም ይሁን ጫላም ገመቹም ይሁን ዋቴቨር እየተጠቀሙ ያሉ አሉ እና በዚህ ትሬንድ መሰረት ለምሳሌ እኔ ጫላ ነኝ፣ ነገር ግን ከዚህ ስርዓት ከአቤል ወንድሜ የተለየ ያገኘሁት ነገር የለም። በራሴ ጥረት ለፍቼ የምኖር ሰው ነኝ። ስለዚህ 100 ለማይሞሉ ጫላዎች ወይም ገመቾች ተብሎ አጠቃላይ ማህበረሰብ ከዚህ ስርዓት በተለየ ሁኔታ የሆነ ነገር ድጎማ እያገኘ እንዳለ ወይም ደግሞ ህይወቱ ኮምፕሊትሊ እንደተቀየረለት አድርጎ የተለያዩ ትርክቶችን መፍጠር ተገቢ ነው ብዬ አላስብም። እንደዚህ አይነት ትርክቶችን እየፈበረኩ ማምጣት ነገ ላይ ምስኪኑን ኦሮሞ ህዝብ የአላስፈላጊ የሆነ መስዋዕትነት ሊያስከፍለው ስለሚችል ከእንደዚህ አይነት ነገር ብንቆጠብ ለማለት ፈልጋለሁኝ። ከዚህ ጋር ተያይዞ ብዙ እየመጡ ያሉ ትሬንዶች አሉ። በእነሱ ላይ ደግሞ ሌላ ቪዲዮ የምሰራ ይሆናል። ሰላም አይለየን። በነገራችን ላይ የተናገረው ንግግር ምንም የምጨምርበት የምቀንስበት ነገር የለም። ያው እንጠንቀቅ፣ ለምናረገው ለምንለው ነገር ያው ወደፊት ዋጋ የሚያስከፍልንን ነገር ባንሰራ ጥሩ ነው ብዬ አስባለሁ። ሀሳብ ካላችሁ ሼር ልታረጉት የምትችሉት ነገር በዚህ ትሬንድ እስቲ አጋሩኝ፣ እንመካከርበታለን፣ እንወያይበታለን። ውድ የዩቲዩብ ቻናል ቤተሰቦች ዛሬ ለእናንተ ያዝኩላችሁ ቪዲዮዎች ይህንን ይመስሉ ነበር። እንግዲህ በስስት እያያችሁ ደቂቃችሁ እንዳለቀባችሁ አውቃለሁ። እንግዲህ ቀጣይም ደግሞ እንደዚህ በአሪፍ በአጓጊ ቪዲዮዎች እመለሳለሁ። ሁላችሁም ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ እያላረጋችሁ፣ የደውል ምልክቷን ያለካችሁ ሰዎች የደውል ምልክቷን እየነካችሁ፣ ዋፊዳችሁን እየሰጣችሁ ቤተሰብ ሆኑ ስል በትህትና ጠይቃችኋለሁ። በቀጣይ ቀን እስከምንገናኝ ይመቻችሁ።